ካሊፎርኒያ አሜሪካ 1996 ዓመተ ምህረት ሳይንቲስት ኢንጂነር ሻጊዝ እጅጉ ራሱን ስቶ ከተኛበት የማደንዘዣ ክፍል ውስጥ ከሰመመኑ ከነቃ ከሰዓታት በኋላ አንድ ከዚህ ቀደም አይቶት የማያውቅ ጠይም ዶክተር ቆሞ በጭንቀት እየተመለከተው ነበር። እንኳን በሰላም ነቃህ ኢንጂነር ሻጊዝ። ዶክተሩ ፈገግ አለ። ከነቃው እኮ ቆይቻለሁ። ሆኖም ስለ ፈገግታህ አመሰግናለሁ። ኢንጂነር ሻጊዝ አይኖቹን ገርበብ አድርጓቸዋል። እኔም አመሰግናለሁ ኢንጂነር ሻጊዝ። በርግጥ ግራ ተጋብቼ ስለነበር ያከምኩትን ገመምተኛ ከሰመመኑ ሲነቃ መቀበል በሚገባኝ ብሩህ ፊት ስላልተቀበልኩ ይቅርታህን እለምናለሁ። በሽተኞችን የሚፈውሳቸው ከዶክተሩ የሕክምና እርዳታ ይልቅ ብሩህ ፊቱና ፈገግታው ነው ብዬ አምናለሁ። የደመቀ ፈገግታና የፈካ ፊት የማይፈውሰው በሽታ የለም። ፊቱ በብዙ ጥያቄዎች መሃል እንዳለ ያሳብቃል። ግራ መጋባት ይታይበታል። በሚስጥር ወደ አሜሪካ ከተላከ ረጅም ጊዜ የሆነው የኢትዮጵያ ደህንነት አባል በመጨረሻ ሁሉ ነገር እንደጨለመበት ተረዳ። ጸጉሬን አታገኟትም። ቤቱ ተከቧል። እጅን ስጥ ሲባል እንኳንስ እኔን አንዲት ዘለላ ጸጉሬን አታገኟትም ሲል በስልክ ተሳልቋል። ድምጻቸው ይሰማዋል። ዳናቸው ወደ በሩ እየቀረበ ሲመጣ ሽጉጡን በራሱ ጭንቅላት ላይ ደቀነው። እቀድማቸዋለሁ። በሱ ጭንቅላት ላይ ምላጭ አልስበም። የወንዜን ሰው ትመስላለህ አለው ኢንጂነር ሻጊዝ። ከአበሻ ምድር የመጣ ሳትሆን አትቀርም። አልተሳሳትከም። ጠይሙ ዶክተር ብዙ ወረቀቶችን ያተረማመሳል። ዶክተር ሚራጅ ይባላለሁ። ወደ አሜሪካ ከመጣው ረጅም ጊዜ ሆኖኛል። እዚህ ሆስፒታል ውስጥ ከተቀጠርኩ ግን ጥቂት ጊዜ ነው። በዚህ ጥቂት ጊዜ ውስጥ ስላንተ የሕክምና ሁኔታ አንዳንድ ነገሮችን ለማወቅ ችያለሁ። የኢንጂነሩን የሕክምና ሁኔታ የሚገልጹ መረጃዎችን የያዙት ብዙ ወረቀቶችን እያገላበጠ ሰማያዊ ወንበር ላይ ተቀመጠ። በጠይም ፊቱ ላይ ያንዣበበውን የጥያቄ ደመና የሚያዘንብበት ጊዜ መድረሱን አምኗል። ኢንጂነር ሻጊዝ፣ ካሁን በፊት ብዙ ጊዜ የልብ ቀዶ ሕክምና ማድረግህን ያወቅኩት በቅርቡ ባገኘሁት ሚስጥራዊ ሰነድ ላይ ነው። ሚራጅ ግንባሩን በመዳፉ አሻሸ። ከ1969 ዓመተ ምህረት ጀምሮ በደረሰበት የልብ ህመም ምክንያት ብዙ ጊዜ የልብ ቀዶ ጥገና ተደርጎልሃል። ከዚያ ወዲህ በየሁለት ወሩ ቀዶ ጥገና ይደረግልሃል። በየሁለት ሳምንቱም በሐኪም የመታየት ግዴታ አለብህ። ያሰቅቃል። እንዴ ለመሆኑ አንተ ማን ነህ? እንዴትስ እንድታከም ይፈቀዱልህ? አክሜ አላውቅም። የሕክምና ጉዳይ ግን ብዙ ጊዜ ከታተለው ነበር። ይህንንም ጊዜ ስናፍቅ ነበር። ያገኘኋቸው መረጃዎች ላካፍልህ ስጠብቅ ነበር። ይሄኛውን ቀዶ ጥገና ብቻዬን አይደለም ያደረኩልህ፣ ከሌሎች ዶክተሮች ጋር በመሆን ነው። ቀዶ ጥገናውን በበላይነት እንዲመራ የተወከለው ሐኪም ዶክተር ሉስካን ባልታወቀ ጉዳይ ወደ ሌላ ሆስፒታል በመዛወሩና ተረኛም ስለነበርኩ ተክቼው እንደሰራ ተደርጓል። በእርግጥ እስካሁን እኔን አታውቀኝም። አሁን ተዋውቀናል። የሀገር ሰው በመሆኔ ብቻም ሳይሆን የሙያ ግዴታዬም ህሊናዬም የሚጠይቀኝ በመሆኑ ነው የጤንነትህን ጉዳይ በጥብቅ መከታተል የጀመርኩት። አንተን ባታውቀኝ አይገርመኝም። አየህ፣ የሚገርመው እኔ አንተን ባላውቀህ ነበር። በእርግጥ ኢትዮጵያውያን ስላንተ ማወቅ የጀመሩት በቅርቡ ነው። በጣም በቅርቡ። ስላንተ በጣም የሚታወቀው በሰለጠነው ዓለም አካባቢ ነው። ስላንተ ብዙም ባይሆን በጥቂቱ ለማወቅ ችያለሁ። ከመገናኛ ብዙሃንና ከሰዎች አንደበት ብዙ ሰምቻለሁ።
በህዋ ምርምር ዓለማችን ካፈራቻቸው ሳይንቲስቶች መሃል ግዙፍ ስም ያለ ሳይንቲስት መሆንህንም አውቃለሁ። በዚህ አጋጣሚ እንደምኮራብህ ነገር እወዳለሁ። ልኮራብህም ይገባል። ኢትዮጵያም ልትኮራብህ ይገባል። በህዋ ምርምር አንቱ የተባለ አንድ ኢትዮጵያዊ ሳይንቲስት ማግኘት ቀላል አይደለም። ብርቅዬ የኢትዮጵያ ልጅ ነህ። ኢትዮጵያ እንዳንተ ያለ ሰው ለማፍራትና ለማሰልጠን ብዙ ሚሊዮን ዶላር ማፍሰስ ባስፈልጋት ነበር። ብቻህን ታግለህ እዚህ ደረጃ መድረስህ ለብዙ የሀገር ልጆች አርአያነቱ ላቅ ያለ ነው። ከዲፕሎማ ተነስተህ የዓለማችን ታላቅ የህዋ ሳይንቲስት መሆንህ ለሀገር ሰዎች ታላቅ መነሳሳትን ይፈጥራል። ኢትዮጵያውያን አትንኩይ ባዮች ብቻ ሳይሆኑ እድሉን ካገኙ መሰልጠንና መበልጸግ የሚችል አይምሮ ያላቸው እንደሆኑ ለዓለም ታላቅ ምስክር ሆነሃል። ለመሆኑ ሰነዱ በእጅ ይገኛል? እሱ አቅቶት የተወውን ነገር የሰው እንዴት ሊደርስበት እንደቻለ ደንቆታል። ሙሉ አይደለም በእጅ ስላለው ኢንጂነር ሻጊዝ ሰውነቱ ላይ በተተካከሉት የሕክምና መሳሪያዎች እንደተተበተበ ሳይነቃነቅ ጥቃቅን አይኖቹን ብቻ እያንቀዋለለ የዶክተሩን መልስ መጠባበቅ ጀመረ። ዶክተር ሚራዥ የተረጋጋ መንፈስ አይታይበትም። ብዙ ጊዜም በሩን ይመለከታል። ብቻ ግን አንድ ነገር አለ። ሚራዥ ቀጭም ብሎ በእጁ የያዛቸውን ወረቀቶች አርገፈገፋቸው። አውቃለሁ። አሁን ማወቅ የምፈልገው የደረስክበት ሚስጥር ካለ ያንን ነው። ለምሳሌ ነገሩ በቀላሉ የሚገባና ግልጽ የሆነ ነገር አይደለም። ሰነዱ ላይ ያለው ሪፖርት በትክክል የልብህን በሽታ ምንነት አይገልጽም። ብቻ የመጀመሪያው የልብ ቀዶ ጥገና ላይ የሆነ ጉዳይ ሳይኖር አይቀርም። ያሁኑ የልብ ቀዶ ጥገና ሲደረግ ያየሁትና የተደረገው ሌላ፣ ሪፖርቱ የሚለው ሌላ ነው። አሁንም ቢሆን የተጻፈው ሪፖርት ከበሽታ ጋር የማይገናኝ ነው። የማይገናኝ ተቁናጠነጠ። የሆስፒታሉን ዳይሬክተር ለማናገር ገብቼ ነበር። ያገኘሁት ምላሽ ምን እንደሚል ታውቃለህ? አያገባህም፣ አርፈህ ስራህን ስራ። እንደውም ይህንን ክትትሌን ካላቆምኩ በሰዓታት ውስጥ ከሆስፒታሉ እንደሚያሰናብቱኝ በጣም በጥብቅ አስጠንቅቀውኛል። ለኔ ደግሞ እንደዚህ አይነት ነገሮችን መጋፈጥ ደስ ይለኛል። ይህን ጉዳይ አንተ ቸል ብትለው እንኳን መጋፈጤን አላቆምም። ገባ? አሜሪካ የምትፈልግህና እንደምታስፈልጋትም አውቃለሁ። ግን በዚህ መልኩ መሆን የለበትም። ነፃነትህንና ሰብአዊ መብትን ከዚህም በላይ በህይወት የመኖር መብትን መጋፋት ታላቅ ወንጀል ነው። የተደረገልህ ቀዶ ጥገና የተለየና በየትኛውም ከአሜሪካ ውጭ ያለ ሀገር ውስጥ ሊሰጥ የማይችል ነው። እሱንም አውቃለሁ። ከአሜሪካ ውጭ መታከም ስለማልችል አይደል እንዴ እዚች ሀገር እስረኛ ሆኜ የቀረሁት? እሱንም አውቃለሁ። ይልቅ የተለየ የደረስክበት ሚስጥር ካለ ንገረኝ። እርዳታህን እሻለሁ። የፈለግከውን ያህል ለመክፈልም ዝግጁ ነኝ። እኔንም እኮ ይሄ ጉዳይ ይመለከተኛል። አንተ እኮ ለሀገር ብቸኛ ሰው ነህ። አንተን ብረዳ ረድቻት የማላውቃትን ሀገሬን መርዳት ቻልኩ ማለት ነበር። ግን እንዴት አድርጌ? በጣም በጥብቅ የተያዘ ሚስጥር ይመስለኛል። ያላቅም ብቻ ግን እግዚአብሔር ከረዳኝ ባደርግልህ ደስታውን አልችሎም ነበር። ዶክተር ሚራዥ አፍንጫው ላይ የተሰካውን ነጭ መነጽሩን አንስቶ ከነጭ ጋውኑ ኪስ ባወጣው መሐረቡ የአይኑን ስር እየጠራረገ ተነስቶ ጠረጴዛው ላይ ያስቀመጠውን ላፕቶፕ ኮምፒውተር ቁልፎች መነካካት ጀመረ። ኢንጂነር ሻጊዝ ግንባሩን ወደ ላይ እንደሸበሸበ ዶክተር ሚራዥን በጥያቄ ይከታተለዋል። ከውቅናውና ከስኬቱ ጀርባ ውጣ ውረድ የበዛበት የህይወቱ ጉዞ ካይምሮ ተሰነቀረ። ጠፈርን ገዝተዋል ከሚባሉት ዕውቅ የህዋ ሳይንቲስቶች አንዱ የሆነው ኢንጂነር ሻጊዝ ለአሜሪካ የህዋ ምርምር ተቋም ናሳ ያበረከተው ግኝት ገና በ43 ዓመቱ በአሜሪካ የሳይንስና የቴክኖሎጂ ማህበረሰብ በእነሱ ዘንድ ዕውቅናን አስገኝቶለታል። በናሳ ውስጥ የመንኮራኩር ሲስተም ዲዛይን ኢንጂነር ሆኖ ጨረቃ ላይ በመውጣት ሁለተኛ ሰው ከሆነው የአፖሎ ጠፈርተኛ ቡዝ አልድሪን ጋር በመሆን ሁለት የህዋ መንኮራኩሮችን ዲዛይን አድርጓል። የጁፒተርን፣ የሳተርን በተለይም በቀጣዩ ለአሜሪካና ለዓለማችን ሀያላን ሀገራት ማረፊያነት ተስፋ የተጣለባት ፕላኔት ማርስን ውስጣዊና ውጫዊ አካል የሚያጠናውን ልዩ የሳይንቲስቶች ቡድን መሪ በመሆን ለጠፈር ምርምር ያደረገው አስተዋጽኦ ቀላል እንዳልሆነ ይነገራል። የመሬትን ውስጣዊና ውጫዊ ሀብት ከመመርመሩን ባሻገር
ስለ ሳተላይቶችና ራዳሮችም የጠለቀ ዕውቀት ካላቸው ሳይንቲስቶች ግንባር ቀደሙ ሳይንቲስት ነው። ይህ ሰው ወደ አሜሪካ ከገባ ጊዜ ጀምሮ በሰራው አስደናቂ ሥራ ምክንያት ከአንድ የአሜሪካ ፕሬዝዳንት እጅ በጣም ጥቂቶች ብቻ የሚያገኙትን ሽልማት ተቀዳጅቷል። በተራቀቁ ላቦራቶሪዎችና በአሜሪካ ሚስጥራዊ የቴክኖሎጂ ተቋማት ውስጥ በያዛቸው ጥብቅ የቴክኖሎጂ ሚስጥሮች ምክንያት አንድም ቀን አንዲትም ደቂቃ ከጥበቃና ከክትትል ውጭ ሆኖ አያውቅም። እንዲያውም ወደ ኢትዮጵያ ከመጣበት ጊዜ ቀደም ብሎ ኢትዮጵያ የገባው የሲአይኤ ቡድን ለደህንነቱ ስጋት የሆኑ ነገሮችን ካጠናና ካስወገደ በኋላ ነበር አሜሪካ የፈቀደችለት። ኢትዮጵያ በመጣበት ጊዜ ይደረግለት የነበረው ጥበቃም አንድ አሜሪካዊ ባለስልጣን ከሚደረግለት ጥበቃ በላይ ነበር ይባላል። ኢትዮጵያ ውስጥ እንዳይቀርም ለተፈቀደለት ጊዜ ብቻ የሚቆይ ሚስጥራዊ ሕክምና እንደተሰጠው እሱ ብቻ ነው የሚያውቀው። ፈጥኖ የተመለሰበትም ምክንያት ይህ ነበር። በግልጽ ከተቀጠሩለት እስከ አፍንጫቸው ከታጠቁ አጃቢዎቹ በተጨማሪ በዙሪያው የሚያንዣብቡ የሲአይኤ ሰዎች ባይነ ቁራኛ ይጠባበቁታል። ወደሚንቀሳቀስበት ቦታ ሁሉ እየተንቀሳቀሱ በጥብቅ ይጠብቁታል። ጠፈርን የገዛ የአሜሪካ የጠፈር ምርምር ሳይንቲስት መሆኑ ብቻም ሳይሆን የቋጠረው የአሜሪካ የቴክኖሎጂ ሚስጥር የበለጠ ጥበቃውን አክሮታል። ቻይና፣ ጃፓን፣ ኢራን፣ ህንድ፣ ፓኪስታን፣ ሰሜን ኮሪያ፣ እስራኤልና ሩሲያ ይህንን ሳይንቲስት በእጃቸው ለማስገባት ጥያቄያቸውን በሚስጥር ሲያቀርቡለት ረብጣ ገንዘብም በመቋጠር ነበር። እስራኤልም ከነዚህ ሀገራት ጋር ያደረገውን ግንኙነት ስታነፍንፍ ከኖረች በኋላ ጥያቄዋን አለመቀበሉን ስትረዳ ከሷ በቀር ወደ የትኛውም ሌላ ሀገር እንዳይሄድ በተለይም በአረብ ሀገራት እጅ እንዳይገባ በስለላ ድርጅቷ ሞሳድ በኩል ጥብቅ ክትትል ለማድረግ ከሲአይኤ ጋር ተቀላቀለች። ከአሜሪካ መንጋጋ ፈልቅቀው ለመውሰድ የሚኳትኑትን ሀገራት አሻፍሬ ቢላቸውም ክትትላቸውን ግን አላቋረጡም። እነዚህ ሀገራት ክትትል ምክንያትም ሞሳድና ሲአይኤ የበለጠ ጥበቃቸውን እንዲያጠናክሩ አድርጓቸዋል። ይህንን ሳይንቲስት ሁሉም የዓለም ሀገራት ይፈልጉታል ከኢትዮጵያ በቀር።